አንድ ታካሚ ከባድ የሆነ የወገብ አደጋ ደርሶበት ዶክተር ጋር በጧት ይመጣል። ዶክተሩ ወገብህ እንዲህ እስኪሆን ድረስ ምን ገጥሞ ነው ይለዋል። ታካሚውም የውልህ ዶክተር ስራዬ ሌሊት ነው። ታዲያ ዛሬ በጧት ኮንዶሚኒየም ቤታችን ስገባ መኝታ ቤቴ ከሚስቴ ጋር የሆነ ሰው ሲያንሽኳሽክ ሰማሁኝ። መኝታ ቤቱን ከፍቼ ዘው ብዬ ስገባ ሚስቴ ብቻ ነው ያለችው። የቤቱ ሁኔታ ግን የሆነ ሰው እንደነበር ያስታውቃል። ከመኝታ ቤት ወጣሁና በረንዳ ላይ ሆኜ ወደ ታች ስመለከት የሆነ ሰው ሱሪን እየታጠቀ ሲሮጥ አየሁኝ። ዶክተር በጣም ተናድጄ ስለነበር ሳሎን ያለውን ፍሪጅ አንስቼ ወረወርኩበት። ያንን ከባድ ፍሪጅ ሳነሳ ነበር ታዲያ ወገቤን ያመመኝ። ዶክተሩ ይህን ታካሚ ካከመ በኋላ ሌላ ታካሚ መኪና የተገጨ በሚመስል ሁኔታ ሰውነቱ ቆሳስሎ ይገባል። በጌታ የመጀመሪያው ታካሚ ሲገርመኝ ያንተ ደግሞ የባሰ ነው፣ ምን ሆነህ ነው ብለ ይጠይቀዋል። ሁለተኛው ታካሚ ይኸውልህ ዶክተር ዛሬ አዲሱን ስራዬን የምጀምርበት ቀን ነበር። ድንገት አርፍጄ ተነሳሁኝና ከቤት ስወጣ ሱሪን እየለባበስኩኝ እየሮጥኩኝ ያለ ከየት መጣ ያላልኩት ፍሪጅ ላይ ወደቀብኝ። ዶክተሩ ይህንን አክሞ ከሸኘ በኋላ ሌላ ታካሚ ይገባል። ይህኛው ታካሚ ደግሞ ከሁለቱም በባሰ ሁኔታ በሚዘገንን ሁኔታ ቆሳስሎ ነበር የገባው። ዶክተር እረ ዛሬ ምን አይነት ቀን ነው፣ አንተ ደግሞ ምን ሆነክ ነው ብሎ ይጠይቃል። ሶስተኛው ታካሚ ዶክተር ለምን እንዴት ማን ብለህ እንዳትጠይቀኝ ዛሬ ጠዋት ፍሪጅ ውስጥ ገብቼ እያለ ከፎቅ ላይ ተከስክሼ ነው ብሎ ይመልስለታል። ካነበብኩት